ተመልካቾቻችን የንቢሲ ኢትዮጵያ ላይ ትገኛላችሁ። የንቢሲ ቅዳሜያችን እንደቀጠለ ነው። በዚህ ሳምንት እንግዲህ መነጋገሪያ ከነበሩ በየሳምንቱ እያመጣን ደግሞ እዚህ ከናንተ ጋር ውይይት እናደርግበት ነበረ። የዓለም ዋንጫ ጉዳይ ዛሬም ለመጨረሻ ጊዜ እናነሳዋለን። ዛሬ የሚደረግ የደረጃ ጨዋታ አለ። ቀጣይ ቀን ደግሞ እሁድ ማለት ነው የዋንጫ የፍጻሜ አለ እና ስለሱ ልናወራ ባልደረባችንን እዚህ ጋብዘናል። ሳምሶንን እንኳን ደህና መጣ። ጓንደና ቆያችሁ ለተደጋጋሚ ሐሙስና ማክሰኞ በተለይ በምን ተነትነው አይደል በምን ተነትነው ብዬ ራሴን አካተትኩ ተንታኛ አስመሰልኩ በኤንቢሲ ኢትዮጵያ ቴሌቪዥን ደግሞ በሌሎች ስራዎችም ታውቁታላችሁ ደግሞ እንደ ወትሮ በዓለም ዋንጫ ጉዳዮችን የመጨረሻ ጊዜ ፈይሰል እንዳለው ልናወራ ነው። ቀጣይ ሳምንት የመጨረሻ እንዳይሆን አይታወቅም ሻምፒዮኑ በኋላ ይራዘማል የሚልም ስጋት ነበር። የሰደድ እሳት ጉዳይ አይደል አንዳንድ ነገሮች አሉ። ያው ወሩ ሙሉ መቼም በብዙ ዝግብ የቀጠለ ነው። ያው ዓለም መልኩ ይታወቃል። አሁን ባለው ሁኔታ አሜሪካ መካከለኛው ምስራቅ ላይ በተለይ ከኢራን ጋር ያላት ግጭት ብዙ ችግር ፈጥሯል ዓለም ላይና ያ ራሱ የፈጠረው ነገር አለ። ራሱ ውድድሩ እንግዲህ ዛሬ ልክ 38 ቀኑ ነው ዓለም ዋንጫ ከጀመረ በ39ኛው ቀን ነገ ይጠናቀቃል። በአብዛኛው ለዋንጫው የተሻለ ግምት የሰጣቸው ሁለት ቡድኖች ተገናኝቷል ብሎ ማንሳት ይቻላል። በእርግጥ በዚህ ውድድር መድረክ ላይ የፈረንሳይ ብሔራዊ ቡድን በጣም ጠንካራ ሆኖ አይተነዋል። በብዙዎች ውድድሩ ከመጀመሩ በፊት ብዙ ኤክስፔክቴሽን ነበር። በተለይ ከክርስቲያኖ ሮናልዶ ፖርቱጋል ጋር ተያይዞ ዋንጫው ብዙ ጉዞ ታደርጋለች ተብሎ ተገምቶ ነበር። ሮናልዶ ዓለም ነው በለው ግዛት ነው እንደምታውቁት። ፖርቱጋል 10 ሚሊዮን ሕዝብ አላት። እሱ በማህበራዊ ትስስር ገጽ ከ1 ቢሊዮን በላይ ሰዎች ይከተሉታል። በጣም ተጽዕኖ ፈጣሪ ሰው ነው። በቅርብ ጊዜ ከፒርስ ሞርጋን ጋር በነበረው ቆይታ በዓለም ላይ እጅግ ታዋቂ ሰው እኔ ነኝ ብሏል። ይሄ ከአሮጋንትነት የመጣ አይመስለኝም። በአብዛኛው ቁጥሮች ይናገራል። ይበልጥ ፊቱ የሚለይ ሰው የአሜሪካ ፕሬዚዳንት ነው ይባል ነበር ተደጋጋሚ ጊዜ ከዚህ ቀደም። አሁን ግን ሜሲ ሮናልዶ ሲባል በተለይ የሮናልዶ ነገር እግር ኳስ ያቁምና ደግሞ ብዙ የሚነገር ታሪክ ያለው ተጫዋች ነው ከተነሳበት ሁኔታ አንጻርና ላለፉት 20 ዓመታት እኔ በእርግጥ ከልጅነት እድሜ አንስቶ እግር ኳስ እንደመከታተሌ ትንሽ ፔንፉል ነበር ለሁለቱም ተጫዋቾች። በብሔራዊ ቡድን ደረጃ የፈጠሩት በክለብ ልዩነት ተመልክተን የ6 የ7 ጨዋታ መመዘኛው ነው እነዚህን ተጫዋቾች ሲወቀሱ ሲተቹ። ያው እንደምታውቀው በጣም አስቸጋሪ ዓለም ዋንጫ ነው ያሳለፈው ሮናልዶ። 5 ባላንድ ዶር አለው። በብሔራዊ ቡድን ደረጃ ከ976 በላይ ጎሎችን ማስቆጠር የቻለን በቻምፒየንስ ሊግ የራውል ጎንዛሌዝ ብላንኮን ሪካርድ ሲሰብር 74 የነበረውን ጎል 140 አድርሶት ነው የቻምፒየንስ ሊግ አውሮፓን የለቀቀው። ከዛ ውጪ በክለብ ደረጃ ወደ ሪያል ማድሪድም ሲያመራ በ430 ጨዋታ 450 ጎሎችን ማስቆጠር የቻሉና በርካታ ሪካርዶችን መያዝ የቻለ ነው። ብዙ ሪካርዶች ያሉት ነው። በጊነስ ከ100 በላይ የተመዘገቡ ሪካርዶች እንዳሉት ይገለጻል። በእግር ኳሱ ነው ይሄን ሁሉ ማድረግ የቻለው። ከዛ ውጪ ከሜዳ ውጪም ያለው ተጽዕኖ ፈጣሪነት የሚታወቅ ነው እንደምታውቁትና ይሄ ሁሉ የሆነ ተጫዋች ነው እንግዲህ በብሔራዊ ቡድን ደረጃ ስኬት አላመጣም በሚል ብዙ ወቀሳ፣ ትችት በተለይ በቅርብ ጊዜ የማይገባው ሊባል የሚችል አንዳንድ የቀድሞ ተጫዋቾች እግሩን እንኳን ማንሳት አቅቶታል በሚል ሲተቹ ሲወቅሱት ማየት ትንሽ ያማል። በተቃራኒው የረጅም ጊዜ ባላንጣው ሊዮኔል ሜሲ ደግሞ ባክ ቱ ባክ በዓለም ዋንጫው ፍጻሜ ደርሷል። መቼም በ39 ዓመት እድሜው ላይ ትንሽ የተለየ ዲኤንኤ ምርመራ የሚያስፈልገው ይመስላል። እዚህ ውድድር መድረክ ያሳየን ነገር በሙሉ በጣም አስገራሚ ሊባል የሚችል ነውና ነገ ምናልባት ሁለተኛ ቤቱ ይሁን የመጀመሪያ ቤቱ ለማንሳት በጣም ብዙ ክርክር የሚያስነሳ ነው። ስፔን በ12 ዓመት ነው ወደዛ ያመራው። ኑሮ፣ ህይወቱ፣ ማንነቱ ቤተሰብ የመሰረተው ከባለቤቱ ጋር እንደዚሁ በፍቅር ኖሮ ያደገው አብሮ ነው ያደጉት ከ13 ዓመት እድሜያቸው ጀምሮ ከአንቶኒዮ ዳ ሮኩዞ ጋር እንደሚታወቀውና 3 ልጆች ያፈሩበት ህይወት ነው። ከዛ ጋር ነው በተቃራኒ የሚፋለሙ። ከዚህ ወጪ ከሰሞኑ ደግሞ በጣም ቫይራል የወጣ ፎቶ አለ አይደለ ላሚን ያማል 2007 እንግዲህ ሲቀባው የሚያሳይ ነው ብለዋል በብዛት ማለት ነውና ያን እየተነሳ ነው የሚገኝ። ነገ በተቃራኒ ሜዳ ይገናኛሉ። በጣም ኢሞሽናል የሚያደርጉ ብዙ ነገሮች አሉ። ዶናልድ ትራምፕ ይታደማሉ። ነገ ከመደረጉ በፊት ትላንት የተለየ ፌስት ነበረ እዛው ኒውዮርክ ላይ ማለት ነውና ትራምፕ የተገኙበት ጂያኒ ኢንፋንቲኖ ነበሩ። በሜዳ ቴኒስ በጣም የምናውቀው ቁጥር 1 ለረጅም ጊዜ በተለይ አሁን ብዙ ጊዜ ግራንድ ስላም ነው ባለንዶር ነው ትልቁ ክብር አይደል። ግራንድ ስላም ደግሞ በሜዳ ቴኒስ የአውስትራሊያ፣ ፍሬንች ዊምበልደን እና ዩኤስ ኦፕን አጠቃላይ እነዚህ ትልልቅ ሜጀር ቶርናመንቶችን ተቆጥረው ነው እንደዚህና ወደ 23 ደርሷል። 25 ለማድረስ እየታገለ ነው የሚገኘው። ዘንድሮ ዊምበልደን አልተሳካለትም። ያኒክ ሲነር ነው ማሸነፍ የቻለው ጣሊያን የሜዳ ቴኒስ ተጫዋች ከዝቬሬቭ ጋር በነበረው ፍልሚያ ላይና ኖቫክ ጆኮቪች ነበረ ትላንት። እድሜያቸው ተቀራራቢ ነው። በቀደም የሩብ ፍጻሜ ጨዋታ ሲያደርግ እንደ ሜሲ ማድረግ የምችል እንደሆነ ሞክራለሁ ሲል ተመልክተነዋል። የደስታ ሴሌብሬሽኑ ያው የሮናልዶ ይታወቃል። ከሜሲ ጋርም ተያይዞ አንዳንድ ሴሌብሬሽኖችን ለማስመልከት ጥረት ሲያደርጉ ነበርና በትላንት ጨዋታ ላይ እዛ ፌስቲቫል ላይ
እንዳልኩት ትልልቅ ሰዎች ተገኝተው ነበር። ሪዮ ፈርዲናንድ የቀድሞ ማንቸስተር ዩናይትድ ተጫዋች ከመድረክ መሪዎች መካከል አንዱ ነበር። የሁለቱም ቡድን አምበልና ወሳኝ ቁልፍ ተጫዋቾች ሮድሪ በዚህ በስፔን ብሔራዊ ቡድን አምበል ነው። አሰልጣኙ ሉዊስ ዴላ ፉንቴ እንደዚሁ ተገናኝተው ነበር። ከአሰልጣኝ ሊዮኔል ስካሊዮኒ ከአርጀንቲና ብሔራዊ ቡድን አሰልጣኝ ጋር የቀደመ በጣም የቅርብ ግንኙነት አላቸው። በጣም ይተዋወቃሉ። በጣም ሳይለንት አሰልጣኞች ናቸው። ብዙ ስሜታዊ ሲሆኑ አንመለከትም። እንደዚህ ያሉ አሰልጣኞች እንዲሁ ተመልክተናል። ትራምፕ በእርግጥ ትላንት በአሜሪካ ውስጥ ፉትቦል አይባልም እንደምታውቁት ሶከር ተብሎ ነው የሚጠራውና ያው ታስለምደኛል ይላሉ። ከጂያኒ ኢንፋንቲኖ ጋር በጣም የቀረበ ግንኙነት አላቸው። እንዲሁም የዋይት ሀውስ የኦቫል ኦፊሱ ቁልፍ ሁሉ አላቸው። በፈለጉበት ጊዜ መግባት ይችላሉ እያሉ ያሟቸዋል። ያው ሜሲ በቅርብ ጊዜ ፊፋ ቦይ እየተባለ ይተቻል። እንደምታውቁት የአርጀንቲና ብሔራዊ ቡድን ከተቃራኒ ቡድን በተለይ በኖካውት ከግብጽ ብዙ ዝግብ ያስነሳ ጨዋታ ነበር። የፍጹም ቅጣት ጎል የተቆጠሩ የሚል ጥያቄዎች ነበር። የስዊዘርላንድ ፍጻሜ በቀይ ካርድ ኢምቦሎ ሲወጣ እንደዚሁ ትችቶች አሉ። ትላንት ኤሚ ማርቲኔዝ ከዚህ ጨዋታ በፊት አርጀንቲና የብሔራዊ ቡድን ግብ ጠባቂ ነው። በአስቶን ቪላ የምናውቀዋለን። ያለፉት 3 ቶርናመንቶች በተለይ ሜሲ ዋንጫ ሲያነሳ የመለያ ምቶች ላይ ወሳኝ የፍጹም ቅጣት ምቶችን ያድን ነበር። በፍጻሜው ፈረንሳይ ላይ እናስታውሳለን የኪንግስሊ ኮማንን ፍጹም ቅጣት ምት ሲያድን፣ የቨርጂል ቫንዳይከን እንደዚሁ የፍጹም ቅጣት ምት ታድኑ ቡድኑን ሻምፒዮን ማድረግ ችሏል። ከስካሊዮኒ ቀጥሎ ለሜሲ ውለታ ከዋሉ ተጫዋቾች አንዱ አሁን ጡረታ የወጣው ዲማሪያን ጨምሮ የግብ ጠባቂ ይነሳልና ለምን ከትልልቅ ቡድኖች ጋር አልተገናኛችሁም አልተፈተናችሁም የሚል ጥያቄ ይነሳል አለ። ፖርቱጋል በመንገዷ ሩብ ፍጻሜ ለኛ ማግኘት ትችል ነበር አለ። ግን በምድቧ ቀዳሚ ሆና ባለማጠናቀቋ ከኮሎምቢያ በነበረው ጨዋታ በመቸገሯ ነው። ከዛ ውጪ ራሱ ኮሎምቢያን ደግሞ ያልገጠም ነው ስዊዘርላንድን ስላሸነፈች ነው ኮሎምቢያን የሚል ነገር አንስቷልና ዓለም በሙሉ ወሬው እሱ ነው። እንግዲህ ዛሬ ነገ ያ ምሽት 4 ሰዓት ጨዋታ እስኪጠናቀቅ ድረስ ላለፉት 7 ቀናት በኢራንና በአሜሪካን መካከል ያለውን ግጭት እየሰማን መካከለኛው ምስራቅ ላይ ብዙ አስጨናቂ ነገሮች አሉ። ኢራን ለበቀል በሚል በአሜሪካ የጦር ወታደር ሰፈሮች ላይ እያደረገች ያለውን ነገር ኳታር ላይ፣ ኩዌት ላይ፣ ሊባኖስ ላይ እየሰማን ነው። በጣም ብዙ አስጨናቂ ነገሮች አሉና ይሄም ቢሆን ግን ዓለም ትኩረቱ በሙሉ ዓለም ዋንጫው ላይ ሆኖ እየሰማን ነው የሚገኘው። ሁሉ በይበልጥ ደግሞ አርጀንቲና የተሳተፈችባቸው ነገሮች ሁሌም የሆነ ድራማ ያጣቸውም ነበረ። አሁን የመጨረሻውን እንኳን የእንግሊዙ ግብ ጠባቂ ሃይላንዱ ላይ ጽፎ የነበረው ነገር ከዛ ደግሞ ከቤሊንጋም ጋር የነበራቸው የሆነ ነገር ልውውጥ አይደለ የሆነ ቃል የተለዋወጡ ነበርና ከዛ በኋላ ነው እንደዚህ የሚል ምልክት አሳይቷል። የእንግሊዝና የአርጀንቲና ጨዋታ ያው ሳምንት ሙሉ ሲሰሙትም እንደነበረው ከእግር ኳሳዊ መልክ ባለፈ ብዙ የፖለቲካ ጡዘት ያለበት ነው። 1982 እንግሊዝ በጣም ብዙ ኪሎ ሜትሮችን ርቃ ሄዳ የፎክላንድ ደሴትን የወሰደችበት መንገድ በ17 ቀናት ጦርነት ይታወቃል። ለዛ ትልቅ ቂም አለባቸው አርጀንቲናውያኑ። እንደሚታወቀው እንግሊዛውያኑም በአርጀንቲና እግር ኳስ ብዙ ተጽዕኖ እንዳሳደሩ ይገለጻል። ብዙ ነገሮች ስፔን ውስጥ አርጀንቲና ውስጥ የእንግሊዝ ሙዚቃዎች በብዛት ይሰማሉ። አርሰናል የሚባል ክለብ አለ፣ ኒው ኦልድ ቦይስ የሚባል ኒው ኦልድ ቦይስ እንግሊዘኛ ቃል እንደምታውቁት እንደዚህ አይነት ትልልቅ ሪቨር ፕሌት እንደዚህ እንግሊዛውያን የተቋቋመ የተመሰረተ ክለብ እንደሆነ ይነሳል። ጥላቻቸው እንዳለ ሆኖም በዛው ልክ ደግሞ ተጽዕኖ ያሳደረችባቸው ነገሮች አሉና ይሄ ብዙ ቂም አስይዟል። 1986 ማራዶና ዓለም ዋንጫውን ከማምጣት በላይ በሩብ ፍጻሜው በእጅ ያስቆጠራት አንዱ ጋድ ጎል አለች። ከዛ ውጪ 7 ተጫዋቾችን አታሉ ያስቆጠረበታል። እንግሊዛውያኑ መቼም ይቅር አይሉትም በዚህ አንደኛ በዛ መንገዳቸው ዋንጫ ያሳኩት ፒተር ሺልተን የሚባል የምንጊዜው የእንግሊዝ ብሔራዊ ቡድን ምርጥ ግብ ጠባቂ ይሉታል። በቅርብ ጊዜ ፒክፎርድ ነው ብዙ ጨዋታ በማድረግ 101 ጨዋታ ሪካርዱን እንደዚህ ሲያሻሽል የተመለከት ነው። በጣም ግሩም ግብ ጠባቂ የነበረና 1990 ዓለም ዋንጫ እስከ ግማሽ ፍጻሜ የሰር ቦቢ ሮብሰን ቡድን ሲያመራ እንደዚሁ የቡድኑ ምርጥ ግብ ጠባቂ ነበርና እሱ በህይወት እያሉ ይቀራለውም ብሏል። ማራዶናና እንደ ጋሪ ሊንካር ያሉ በተለይ ለሊዮኔል ሜሲ በጣም የተለየ ፍቅር ያላቸው የ1986 የዓለም ዋንጫ የሜክሲኮ ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀ ተጫዋች ነው። እሱ በእርግጥ ከሜሲ ጋር እርቅ አውርጃለሁ ብሏል። ብዙ ጊዜ እንደነዚህ የመረረ ጥላቻ የላቸውምና በዛ ጨዋታ እንግሊዝ ቀድማ 1-0 ትመራ ነበር። እንደምታስታውሱት አንቶኒ ጎርደን አሁን ወደ ባርሴሎና አምርቷል ጎል አስቆጥሮ። ከዚያ የቡድኑ አሰልጣኝ ጀርመኒ ነው። ጀርመንና እንግሊዝ የፖለቲካ ባይሆንም በእግር ኳስ የመረረ ጥላቻ አላቸው። በትልልቅ ቶርናመንቶች ላይ ከመንገድ የምታስቀራት እንግሊዝን ጀርመን ናት። በዚህ ምክንያት ጥላቻ አላቸው። እንዲሁም አሁን ቱወልን የጀርመን ሰላይ ነው እያሉት ነው። እኛ ጋር መጥቶ እየሰለለ ብዙ ችግር እየፈጠርብን፣ ስለዚህ ይሄ ሳከብል የሆነ ስህተት ነው የሰራው ማለት ከኃላፊነት ሊያሰናብተው የሚገባ ነው እያሉ ወቀሳና ትችት ያሳድሩበታል። እንግሊዝ ሚዲያዎች ሰሞኑን አርጀንቲና ደካማ ቡድን ነው፣ ጠንካራ ስብስብ አለን፣ ትልልቅ ተጫዋቾች አሉን፣ የመጣችበት መንገድ በጣም ደካማ ነው፣ ሜሲ ማቆም ያቅተንም እያሉ ብዙ ሲያወሩ ነበር። እንግዲህ ከጨዋታው በፊት ሜዳ ላይ ተቃራኒ ነው የተመለከተው እና
ተጫዋቾች ወሳኝ ተጫዋቾቹን ቀይሮ ለመከላከል ፍላጎት አሳድሮ ነበር። ትላንት ዶናልድ ትራምፕ እንዴት ነው ሃሪ ኬንን ተከላካይ የሚያደርገው ብሏል። ለእግር ኳስ እንግዲህ ብዙ ፍቅር የላቸውም እንደሚታወቀውና ሁልጊዜ ኮንትሮቨርሻል ናቸው። ትላንት ይህን አስተያየት መስጠታቸው በጣም አነጋጋሪ ነበር። ከሰሞኑ ከሃሪ ኬን ጋር ጎልፍ እንደተጫወቱ ተናግረው ነበር እና ያ ጎልፍ ከኔ ጋር የተጫወቱ ምርጡ አጥቂያቸው እንዴት ተከላካይ ያደርጉታል ብላ ለሁለተኛው አጋማሽ ላይ ለመከላከል ፈልጎ ቡድኑ በጣም አፈግፍጎ ነበር። ያኔ ደግሞ አርጀንቲና ፕሬስ ማድረግ ጀመረ፣ ኳሱን ተቆጣጠረ። 82% የኳስ ቁጥጥር ነበር በጨዋታው ላይና ይሄ ሁሉ ተጽዕኖ አሳድሮ ነበር። በዚህ ምክንያት አሁን አሰልጣኙ መቆሚያ መቀመጫ አጥቷል። ከሰሞኑ ዲኤንኤያቸው ደካማ ነው ብሏል። ፕሬሸር ሃንድል ማድረግ አይችሉም ብሏል። እንደገና የተቃራኒ ቡድን ተጫዋች ፕሬስ ሲያደርጓቸው ኳሱን መቆጣጠር አይችሉም። ስለዚህ የኔ ችግር አይደለም ብሏል። ቱወል በእርግጥ በጣም ኃይለኛ ሞገደኛ የሆነ አሰልጣኝ ነው። ፒኤስጂ ቤት ከኔማር ምባፔ ጋር ፊት ለፊት ፌስ ማድረግ የቻለ ነው እና ራሱ የሾሙት አሰልጣኝም ከነሱ የከፋ በጣም አደገኛ ሰው መሆኑን እየተመለከትን ነው የምንገኘው። ዛሬ ለደረጃ ይጫወታሉ ፈረንሳይና እንግሊዝ በዚህ ውድድር መድረክ ላይ ማለት ነው። በኳታር 22 ሩብ ፍጻሜ ተገናኝተው ነበረ። ያ ወሳኝ ጨዋታ ነው። ከዚህ ይልቅና ብዙ ትርጉም የሌለው ጨዋታ ይሉታል። ሁለት የቆሰሉ ሰዎች የሚያደርጉት ፍልሚያ ነው ይሉታል። ምንም ጥርጥር የለውም እና በዛ ምክንያት ተቃውሟቸውን የሚያሰሙ ሰዎች አሉ። ለከፍተኛ ጎል አስቆጣሪነት ኪሊያን ምባፔ ይፎካከራል። አሁን በአጠቃላይ በዓለም ዋንጫው 20 እና 21 ጎል አላቸው ከሜሲ ጋር። በዚህ ዓለም ዋንጫ ሁለቱም 8 ጎል አላቸው። ግን ሜሲ በግማሽ ፍጻሜ 2 አሲስት ስላደረገ ጎል እኩል ስትሆን ለቡድን አጋር ያቀበልከው ኳስ ታሳቢ ስለሚደረግ በዚህ ምክንያት ሜሲ 4 አለው፣ ኪሊያን ምባፔ ደግሞ 2 ነው ያለው። በዚህ ምክንያት በልዩነት ከላይ ተቀምጠዋል። የዛሬው ጨዋታ ትርጉም በጣም ከፍ ያለ ነው የሚሆነው። ሜዳ ላይ የሚገቡት ተጫዋቾች ይጠበቃሉ። ሚያሚ ላይ ነው የሚጫወቱት። ትላንት ካንሳስ ሲቲ ላይ እንደዚሁ ልምምድ ሰርተዋል። የነበረው ስሜት ግን በጣም የሚያስደነግጥ ነው ስለሆነ ለመናገር በአውሮፓ ዋንጫ ይሄ የለም የደረጃ ጨዋታ። ምክንያቱም ብዙ ጊዜ ተጫዋቾቹ ሞራላቸው በጣም ተሰብሮ የሚያደርጉ ጨዋታ በመሆኑ ምክንያት ውድድሩ ከጀመረበት 1964 ጀምሮ በአውሮፓ ዋንጫ የደረጃ ጨዋታ እንደሌለ እየተመለከትን የምንገኘው። በዓለም እግር ኳስ ዋንጫውን ያነሳ ተጫዋችን ማንም አይረሳውም ይባላል እንግዲህ እና የነገ ምሽቱ የኒው ጀርሲ ስታዲየም ጨዋታ በጣም ይጠበቃል በትልቁ። በእርግጥ ስታዲየሙ ላይ ጥያቄዎች አሉ። ሜዳው አመቺ ነው አይደለም ይባላል። የኤንኤፍኤል የነሱ ናሽናል ፉትቦል ሊግ ይሉታል። ያ ጨዋታዎች ይደረጉበት ነበረ። ከእንደገና ሜዳው ይሄ የእጅ ውርወራ ምናምን ሲወጣ ለመስመሩ በጣም ቅርብ ነው እና የእጅ ውርወራ ለመወርወር አንዳንዶቹ ከደጋፊ ጋር እየተጋፋ ነው እንደዚህ የምናደርገው ብሏል። ትልልቅ ስቴዲየሞች አስመልክተናለች። መቼም በጣም ጥሩ ዓለም ዋንጫ ነበር። ከሜዳ ውጭ ያሉ ውዝግቦች ካልሆኑ በስተቀር ሜዳ ላይ የተመለከታቸው በጣም አዝናኞች ነበሩ። ስፔሻሊ ግን የሜሲ ዓለም ዋንጫ ብሎ ማንሳት ይችላል። ለዚህ ውድድር መድረክ 8 ጎል ነው ያስቆጠረው፣ 4 አሲስት አድርጓል። በእያንዳንዱ ጨዋታ ላይ የጎል ተሳትፎ ነበረው። በምድቡ የመጨረሻ ጨዋታ ሳይሰለፍ ተቀይሮ ገብቶ 38 ደቂቃ ቆይቶ የቅጣት ምት ጎል እንደዚሁ ማስቆጠር ችሏል። እንግዲህ ቅድም እንዳነሳውት ሜሲ ተጠይቆ ነበር ከዚህ ከላሚን ያማል ጋር አብሮ ከተነሱት ፎቶ ጋር ተይዞና ስለ ጊዜው መፍጠን በጣም ተገርሞ ያነሳው። ያኔ ሜሲ 22 ዓመት ተጫዋች ነበር። ላሚን ያማል ገና 3ኛ ዓመት የልደት በዓሉን አላከበረም። በዛ ካላንደር አመት ባርሴሎናና ዩኒሴፍ ለበጎ አድራጎት ስራ የሚከውኑት ነገር ነበር እና ለዛ መታሰቢያ ሆኖ ነው። የሚገርመው ልጁ ህፃኑ እዛ ሲሪ መገኘቱ ነው በጣም የሚያስገርመው ነገርና ራሱ አባቱ ከባርሴሎና ጋር የተለየ ቀረቤታ ይኖረው አከራካሪ ነው። ኤል ክላሲኮ በቅርብ ጊዜ ከመደረጉ በፊት የሪያል ማድሪድ ማሊያ አድርጎ ተገኝቶ ነበር የላሚን ያማል አባት። ኢማጂን በባርሴሎናና በማድሪድ መካከል መቼም የጠላትነት ስሜት ነው ያለውና ያ በጣም ውዝግብ ፈጥሮ ነበር። ልጁ ከላሚሲያ ታዳጊ ጀምሮ በዛው የተሳተፈ ያደገ ነው። በ18 ዓመት ነው በእርግጥ የወለደውን ገና 36 ዓመቱ ላይ ነው የሚገኘው። ወላጅ አባቱ ራሱ ገና ልጅ ነው። ሜሲ ታናሽ ማለት አዎ በጣም በ3 ዓመት ያንሷል ከሮናልዶ ባምስከ ሜዳ ላይ ያየነው ነገር በዚህ ዓለም ዋንጫ በእርግጥ ጉዳት ነበረው፣ የፊትነስ ችግር ነበር። 3 ወር አልተጫወተም ላሚን ያማል። እንደዛም ሆኖ ግን በፍጻሜ ምን ሊፈጠር እንደሚችል ይጠበቃል። በጣም አጓጊ ነው የሚሆነው፣ ምክንያቱም አልጋውራሹ የተባለ ተጫዋች ነው። አስቡት ይሄ ሁሉ አመት ወደ ኋላ መለስ ብለ በዓለማችን ከወቅቱ ምርጥ ተጫዋቾች አንዱ ነው ብሏል። የቀጤው ኮከብም እንደሚሆን ምንም ጥርጥር የለውም። የምወደው ክለብ ነው የሚጫወተው ብሏልና እያንዳንዱ ነገር በቅርብ ርቀት እከታተላለሁ ብሏል። ትናንትና ግን ነገ ምሽት ነገሮች ከሱ በተቃራኒ እንዲሆን እፈልጋለሁ ብሏል። ምክንያቱም በተቃርኖ የሚፋለሙ ተጫዋቾች ስለሆኑ። ስፔን አዲስ ማንነቷን አውጥታለች ተብሏል ከፈረንሳይ ጋር ባደረገችው ጨዋታ ላይ። ከዛ በፊት ብዙ አልሳማኝ አልነበረችም። ልክ ከፈረንሳይ ጋር ሲሆን ግን ፈረንሳይን ከተገመተው በላይ ነው 0 ያደረገቻትና አሁን ደግሞ ከአርጀንቲና ጋር የምታደርገው ግጥሚያ ላይ የሚጠበቁ መከላከል ላይ በስፔን እስካሁን በጣም ጥሩ ከሚባሉ ትንሽ ጎል የተቆጠረበት ቡድን ነው። አርጀንቲና ደግሞ የእንግሊዝ ተንታኞችም ሲናገሩ እንደነበሩት ሮሜሮና አጫጭር ናቸው። ስለዚህ
ቀላል ነው እነሱ ላይ ማግባት ሲሉ ተደምጠዋል። እና የነገው ጨዋታ ላይ በተከላካይ በማጥቃት የትኛው ቡድን በቁጥሩ ማለት ነው መገመት ይከብዳል። ፍጻሜ ስነ ልቦናዊ ነገር ላለፉት 25 ዓመታት ፈረንሳይ፣ አርጀንቲና እና የስፔን ብሔራዊ ቡድን በአብዛኛው በጥንካሬ እንመለከተው እንችላለን። 2010 ነው ለመጨረሻ ጊዜ ፍጻሜም ደርሶ ሻምፒዮን የሚሆኑት። ደቡብ አፍሪካ ላይ የተሰናዳ መድረክ ነው። አንዳንድ ግጥምጥሞች በጣም ያስገርማሉ የተጻፉ ታሪክ እስኪመስሉ ድረስ። የዛሬ 16 ዓመት ስፔን የዓለም ዋንጫ ስታነሳ የዚያ ውድድር መድረክ ደቡብ አፍሪካ ላይ በአፍሪካ የመጀመሪያው ነበር እንደምታስተውሱት እና ጁን 11 ነበር ይጀምራል። የዘንድሮም ጁን 11 ነው የጀመረው። የመክፈቻ ጨዋታው እንደሚያደርጉት ያኔ ሜክሲኮና ደቡብ አፍሪካ ነበሩ። ያሁኑንም እንደምታስተውሱት ሜክሲኮና ደቡብ አፍሪካ ነው ያደረጉት። ከዛ ውጪ ስፔንን የዓለም ዋንጫ እንድትሳካ ያደረጉት ያኔ ቪቼንቴ ዴል ቦስኬ ነበሩ። 65 ዓመታቸው ነበር። የአሁኑም አሰልጣኝ ሉዊስ ዴላ ፎንቴ እንደዚሁ 65 ዓመታቸው ላይ ነው የሚገኙት። ከዛ ውጪ በዛ ክረምት ጆዜ ሞሪኖ የሪያል ማድሪድ አሰልጣኝ በመሆን ተሾሞ ነበር። በተመሳሳይ አሁንም በዚህ ክረምት ላይ ጆዜ ሞሪኖ ሪያል ማድሪድን ተረከበው እየተመለከተን ያለንበት ሁኔታ አለ። ከዛ ውጪ በጥሎ ማለፍ 16ቱ ስፔን ፖርቱጋልን 1-0 አሸንፋ ነበር። አሁንም በተመሳሳይ ስፔን ፖርቱጋልን በጥሎ ማለፍ 16 1-0 አሸንፋለች እና ብዙ ጣፋንታ ለስፔን ዋንጫ እንድታነሳ ይመስላል። የአርጀንቲና ታሪክ ለመስራት ዛሬ ነገ ወደ ሜዳ ከገባች ከ1958-62 የብራዚል ብሔራዊ ቡድን በኋላ የዓለም ዋንጫውን ባክ ቱ ባክ ማሳካት የቻለ የለም በተከታታይ ማለት ነው። 22 እና 2018 ላይ ፈረንሳይ ሞክራ ነበር። 2018 ክሮኤሽያን አሸንፋ ማሳካት ችላ ነበር። 22 ግን አልቻለችም። ቅድም ግን ሜዳ ላይ ካሉት ነገሮች ጋር ፈይሰል ያነሳውን ጉዳይ ለማንሳት በዚህ ዓለም ዋንጫ አንድ ጎል ብቻ ነው ያስተናገደችው የስፔን ብሔራዊ ቡድን። ከዚህ ቀደም በማጥቃት ይበልጥ የሚታወቅ ብሔራዊ ቡድን ነው በጥንካሬ። በተለየ መልኩ ግን ዘንድሮ የዲፌንሲቭ ኳሊቲ ብዙ አድናቆት የሚቸረው ነው። የመጀመሪያ ጎሉን ሩብ ፍጻሜ ላይ ከቤልጂየም ሲጫወቱ ያስተናገዱት። ከዛ ውጭ ባሉ ጨዋታዎች ላይ በሙሉ እንዲያውም በግማሽ ፍጻሜ ከፈረንሳይ ያስፈሪን የፈረንሳይ የፊት መስመር በመከላከል በኩል በጣም ግሩም ነበርና ወደ ጎልነት መቀየር ባለባቸው እድሎች 0.3 ወደ ግማሽ እንኳን ለአንድ ግማሽ የተጠጋ እንኳን ሙከራ ማድረጋቸው ምባፔ፣ ዴምቤሌ፣ ባርኮላ፣ ዴዜሬ ዱዌ፣ ማይክል ኦሊሴን በያዘው ዘንድሮ 16 ጎሎችን ተጋጣሚ መረብ ላይ ባስቆጠረው የፈረንሳይ ብሔራዊ ቡድን ተጋጣሚዎችን በጣም የሚያስጨንቅ ፕሬስ የሚያደርግ ለዓለም ዋንጫው ከፍተኛ ጎል አስቆጣሪነት እየተፋለመ ያለ በቀደሙት የዓለም ዋንጫ ልምድ ያለውን የፈረንሳይ ብሔራዊ ቡድን እንዴት ሰርቫይቭ እንዳደረጉ ተመልክተን ነበር። ይሄ ነው በተለይ አማካይ ስፍራ ላይ ሮድሪ በዚህ ውድድር ላይ ከፖርቱጋልም ቤልጂየም በተለይ ግማሽ ፍጻሜ ብዙ አድናቆት እየተቸረውን የማንቸስተር ሲቲ ተጫዋች ነው። ከአንድ ዓመት በፊት ዴምቤሌ ከማሳካቱ በፊት ባለንዶርን አሳክቷል። ተጫዋቹ ኤሲኤል ጉዳት አስተናግዶት ከዓመት በላይ መጫወት አልቻለም። ግን አሁን ወቅቱ በትክክለኛው ጊዜ የደረሰላቸው ይመስላል። የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ዴላ ፎንቴ ላለፉት 10 ዓመታት ከታዳጊዎች ጋር የሰሩ ናቸው። ግብ ጠባቂው ኡናይ ሲሞን፣ ፔድሪን ጨምሮ ዳኒ ኦልሞን እነዚህ የመሳሰሉት ወጣት ቡድን አብሮ የመስራት እድል ነበራቸው። የሚያስገርመው ግን ሊዮኔል ሜሲ ራሱ ከነዚህ ተጫዋቾች ጋር የባርሴሎና ተጫዋች ሆኖ የላሜሲያ ተጫዋች በነበሩበት የ7 የ8 ዓመት እድሜ ላይ ሆኖ የተነሳቸው በርካታ ፎቶዎች አሉ። በጣም ነው የሚያስገርመውና ግጥምጥሞሹ በጣም ግሩም ሊባል የሚችል ነው። አንቶኒ ጎርደን የእንግሊዝ ብሔራዊ ቡድን ጎልን ያስቆጠረው ጨዋታው ከተጠናቀቀ በኋላ በቀጣይ ወደ ባርሴሎና ያመራል እና ለአመታት ሜሲን ተከታትየው ነበር አለ ጨዋታ ሲያደርግ ግን ሜዳሊያውን በተቃራኒ ገጥሞኝ ሳይው ደግሞ ካሰብኩት በላይ ነው የሚል ነገር አንስቷል። አሁን 39 ዓመቱ ላይ ነው የሚገኘው። ከእንግሊዝ ጋር በነበረው ጨዋታ 9 ድሪብል ነው ያደረገው። 9 ድሪብል ብቻ አይደለም፣ ድሪብል ሙከራም ልታደርግ ይችላል። ድሪብል ለማድረግ የተሳካ 9 ድሪብል ነው ማድረግ የቻለ ነበር። ይሄ በጣም የሚያስገርም ቁጥር ነው። አንዳንድ ጊዜ ስለ ድሪብል ሲነሳ እነዛ ተጫዋቾች ኳስ ይዞ አልፏቸው ሄደዋል ማለት ነው። ለሶስት ሲከቡት ነበር፣ ለአራት እንትን ሲያደርጉት ነበር። እንደተመለከት ነው ስፔስ መከልከል አለበት የሚሉ ብዙ ነገሮች ሲነሱ ነበር። በዛ ጨዋታ ላይ ግን ከአቅማቸው በላይ ሆኖ ተመልክተናል። በሁለቱ ቡድኖች በተቃራኒ ሜዳ ክፍል ላሚን ያማል በዚህ በግራ ከታሊፊኮ የተከላካይ ስፍራ የአርጀንቲና ተጫዋች አለ። ከዛ ውጪ ቅድም ያነሳው የማርቲኒዝ እና የሮሜሮ ጥምረት ላይ ጋሪ ኒቭል ነበር ጥያቄ ያነሳው። ዞረስት ኮምቢኔሽን ነው ብሏል። በተቃራኒ ጎል ያስቆጠረው በዛው ልክ ደግሞ ኢዝሊ ጎል ኮንሲድ ያደርጋሉ ብሏል። 7 ጎል አስተናግዳለች። ልክ ነው። የአርጀንቲና ብሔራዊ ቡድን ግን በኳታር የዓለም ዋንጫም በተመሳሳይ 5 ጎል አስተናግዳ ነበር። በተለይ ከኖካውት በኋላ በሩብ ፍጻሜው በኔዘርላንድና በፍጻሜው እንደዚህ 3 ጎል አስተናግዳ ነበር በፈረንሳይ ብሔራዊ ቡድን። እንደምታስቡት ብዙ ልዩነት የለውም። ግን በተቃራኒው ደግሞ ከ1970 የማሪዮ ዛጋሎ የብራዚል ብሔራዊ ቡድን ጣሊያንን 4-1 አሸንፎ ሻምፒዮን ከሆኑ በኋላ ብዙ ጎል ያስቆጠረችው አርጀንቲና ነች ዘንድሮ 19 ጎሎችን ማስቆጠር ይችላል። ከነዚህ ውስጥ በ12ቱ ሜሲ ቀጥተኛ ተሳትፎ ማድረግ ችሏል። የአማካይ ክፍሉ ኤንዞ ፈርናንዴዝ በቼልሲ ቤት ይጫወታል። በልዩነት ግሩም ብቃቱን እያሳየ ነው የሚገኝ። ማርክ ኩኩሬያ በስፔን ብሔራዊ ቡድን በጣም ግሩም ብቃትን እያስመለከተ የሚገኝ። ውድድሩ ከመጀመሩ በፊት ይህን የዓለም ዋንጫ የምናነሳ ከሆነ የአሰልጣኛቸው ሉዊስ ዴላ ፎንቴን ፊት ሰውነት ላይ እነቀሳለሁ ብሎ ነበር። አሁን የሚሆን ከሆነ እንመለከታለን። ትላንት እንዲያውም ዓለም ዋንጫውን ካነሳን ምንም ነገር አልፈልግም ብሏል። በሚያስገርም መልኩ እንግዲህ 3 ልጆች ነው ያሉት። ከ3 ልጆቹ አንዱ ደግሞ
ህመምተኛ ነውና በጣም ከባድ ጊዜ እንዳሳለፈ ተለያዩ ኢንተርቪዎች ላይ ሲያነሳ ነበር። እንዲሁም ከዚህ ዓለም ዋንጫ በፊት በህይወቱ ውስጥ በጣም ትልቁ ትርጉም ያለው ነገር የወንድ ልጁ ሁኔታ እንደሆነ ሲያነሳ ነበር። ከዚህ ጋር አያይዞና ብዙ የዓለማችን ትልልቅ ታዋቂ ሰዎች ትላንት እንዳነሱት በዚህ ፌስቲቫል ላይ ተገኝተው ነበረ። ከውዱ ጨዋታ በፊት የሰማቸውን ስሜት እንዲያነሱ፣ በውድድሩ ላይ የመጡበትን መንገድ እንዲያነሱ ትልልቅ ተጫዋቾች እንደዚህ የቀድሞ ዓለም ዋንጫ ማሳካት የቻሉ የስፔን ብሔራዊ ቡድን የብራዚል ካካ 2002 የዓለም ዋንጫ ላይ ማሳካቸው፣ እንዲሁም ሜሲና ሮናልዶ ባላንዶሩን ከማሳካታቸው በፊት በተከታታይ ለ15 ዓመታት ዶሚኔት አድርገውት ነበር። የመጨረሻው 2007 ሚላን እየጮተ ያሳካው እሱ ነበረ። በጣም አስደናቂ ብራዚል ተጫዋች ነበር። እንደዚህ ኢከር ካሲያስ፣ ዣቪ እንደምታውቁት ኢኒየስታ የሜሲ በጣም ወዳጅ ናቸው፣ አብሮ የተጫወቱ ናቸው። እንዲሁም ከሜሲና ዣቪ ውጪ ስኬታማ መሆን አይችልም፣ ልክ ከባርሴሎና ከወጣ አሳ ከውሃ ውስጥ እንደወጣ ነው ብሎ ብዙ ይወቀስ ነበር ሊዮኔል ሜሲ። ይህን ሁሉ ግን ስኬት ያለፉት 5-6 ዓመታት ማሳካት የቻሉ በጣም የሚያስገርም ነውና አሁን እንግዲህ ነገ በየትኛው መንገድ እኔ ውድድሩ በየትኛው መንገድ ሊጠናቀቅ ይችላል፣ ግን በዚህ ውድድር መድረክ ላይ አሁን ያማል ብዙ ይወራለታል። አንድ ጎል ብቻ ነው ያስቆጠረው በዚህ ዓለም ዋንጫ። ልክ ነው ከጉዳት በሙሉ ውድድሩ በ7 ጨዋታ ውስጥ አንድ ጎል ያስቆጠረው። በመክፈቻው ጨዋታ አልተሰለፈም። ሜሲ በደንብ አልቀባውም ማለት ነው። አይ ነው ግን ቡድኑ ፋይናል ደርሷል። ይሄ እንግዲህ ጎል ባያስቆጥርም በጨዋታ ልዩነት ይፈጥራል። ለተጋጣሚ ቡድን ተጫዋቾች ፕሬስ ሲያደርግ ሌሎቹ የጎል ዕድል እንዲያገኙ ያደርጋል። ወያርዛባል ትኩረትን ደግሞ ሲያገኝ የነበረው ሁሌም ካሜራ ከሚያልፍባቸው ሰዎች መካከል አንደኛው ያው ቀጣዩ ምትክ ነው ተብሎ ስለሚታሰብ በባርሴሎና ቤት በክለብ ደረጃ በጣም ግሩም ብቃት እያሳየ ነው። 18 ዓመት ሳይሞላው 200 ጨዋታ ማድረግ ችሏል። በ16 ዓመቱ የዩሮ 24ን በፍጻሜ እንግሊዝን 2-0 ሲያሸንፉ እንደዚሁ የመጨረሻውን ኳስ ኢናኪ ዊሊያምስ ሲያስቆጥር ፓስ ማድረግ ችሎ ነበር። በጣም በታዳጊነት እድሜው በአውሮፓ ዋንጫ ጎል ያስቆጥር በጣም በርካታ ሪካርዶችን ሰብሯል። ወይ ያማል ሊሆን ይችላል ወይ ደግሞ ሌሎች እንደ ሜሲና ሮናልዶ በጣም ፍጹም ጥግና ጥግ በቃ በዓለም ዙሪያ ደጋፊ ያላቸው ይሄ ሁልጊዜ አቴንሽን ያለ በጣም ደግሞ በጥንካሬ በብርታት ትልቅ ደረጃ እንደዚህ መድረስ የሚችሉ የሚፈጠሩ ይመስላል። ከዚህ በኋላ ፔሌና ማራዶና ነበሩ ከነሱ በፊት በትልልቁ የሚነሱ ተጫዋቾች ናቸው። ክብሩ ይድነቃቸው ተሰማ የቀድሞ የቅዱስ ጊዮርጊስ ካፍን ለ15 ዓመት በፕሬዝዳንትነት የመሩ ናቸውና ፔሌ ማራዶና ሲባል ማራዶና ግራግሩ ብቻ ነው የሚሰራው ይላሉ። ፔሌ በእጁን ጎል ሊያስቆጥር ይችላል፣ ግን ማራዶና አግብቷል። በእርግጥ ግን ለሱቸው የተለየ ፍቅር ነበራቸው። እንደምታውቁት እንግዲህ ነቢ በሀገሩ አይከበርም እንጂ በአፍሪካ እግር ኳስ ትልቅ ተጽዕኖ ማሳደር የቻሉ ሞሮኮ ውስጥ ወደ 15000 ተመልካች ስቴዲየም የተገነባላቸው ትልቅ የአፍሪካ እግር ኳስ ሰው ናቸው እና እሳቸው ብዙ ጊዜ ያነሳሉ ስለ ሁለቱ ንጽጽር። ሌላው ደግሞ አለምናሴ በቅርብም ይነሳል አይደል? እኔ እንዲያውም ልጅ ሆኜ አለምናሴ ስለ አርጀንቲናና እንግሊዝ በሚያነሳቸው ጥላቻዎች ነው ለአርጀንቲና የተለየ ስሜት ኖሮኝ መከታተል የጀመርኩትና በጣም ያስገርመኛል። አሁን እሱ ከሰሞኑ እንደዚሁ ስለ ሁለቱ ጽንፍ የረገጠ ጥላቻ ተቃውሞ ይነሳል። በእርግጥ እንግሊዝ ውስጥ ስለ ፎክላንድ ደሴት አንዳንድ ጊዜ የራስ ሲሆን ትረሳዋል ይመስለኛል አይደል? ስትነጠቅ ነው። አሁን እኛ ከአባይ ውሃ ጋር ተያይዞ ስለማንጠቀምበት ማለት ለቁጭት ብዙ ጊዜ የሚዳርገን የነበረው ለአመታት እና የፎክላንድም ጉዳይ እንደዛው ነው። እንግሊዞች ከወሰዱት በኋላ እንግሊዝ ውስጥ ሄደህ ብትጠይቃሉ ማንም ሰው ስለ ፎክላንድ ደሴት መረጃ ያለው ብዙ አታገኝ። አርጀንቲናን ግን ትላንት የተወለዱ ልጆች እንኳን በጣም ትንንሽ ልጆች እንኳን ስለዚህ ነገር በደንብ እንዲያውቁ ተደርጎ ነው እንዲያድጉ የሚደረጉ። ያ ጥላቻ አለ ማለት ነው እና በተቃራኒ እንግዲህ ሜዳ ላይ በጦርነቱ ባይሳካላቸውም በሜዳው እንደዚሁ መውሰድ ችሏል። በጣም ተጠባቂ ነው የሚሆነው። ልክ ነው በብዙ የሚጠበቅ ነው የሚሆነው። የዓለም ሕዝብ ሁሉ ትኩረት እዛ ላይ ይመስለኛል። ለማንኛውም በጣም ሰፋ ያለ ትንታኔ ነው የሰጠህን፣ እጅግ አድርገን እናመሰግናለን። የማንድሉ እንደሆነ ደግሞ በቀጣይ ሳምንት እንዴት ነበር የሚለው ወይ የፋይናሉ መልሰን እንገናኛለን። በነገርሽ ላይ ቀለበትም አለ። በዚህ ቀለበት ሲያደርጉ በጣም ጓጉቻለሁ። ወርቅ የተሰራ እንዳዘጋጀ አንስተዋል። የዓለማችን ይደረግላቸዋል ጨዋታ ይሆናል ብለዋል። አዎ ልክ ነው። በእርግጥ የዛሬ አመት የዓለም ክለቦች ዋንጫ እዛው አሜሪካ ተደርጎ ነበር፣ የፊፋ ማለት ነው። በ32 ቡድኖች ለአንድ ወር ነው የተካሄደው። ክለቦች ብዙ ተቃውሞ አስነስተውበታል። ምክንያቱም ከዚህ ቀደም የየአህጉሩ አሸናፊ ክለቦች ነበሩ የሚጫወቱት፣ በ5 በ6 ጨዋታ የሚያልቅ ነበር። አሁን ግን ወሩ ሙሉ እንዲካሄድ ተደርጎ ብዙ ተጫዋቾች ተጎድተዋል። ፊፋ ብዙ ካሳ የከፈለበት ነው። እንደሚታወቁ ተጫዋቾች ሲወስድ ኢንሹራንሱ ወስዶ ነው የሚያደርገውና በዚህ ምክንያት ተቃውሞ ነበረው። ያኔ ትራምፕ ቼልሲ ፒኤስጂን አሸንፎ ዋንጫውን ሲወስድ ሜዳሊያ ሁሉ ሰርቆ ወስደዋል ተብሎ የዘንድሮን ያደርጉ አይታወቅም። ከእንደገና ደስታቸውን ሴሌብሬት ሊያደርጉ ሲሞክሩ እንደዚሁ በተቃራኒው አብሬ እዛው መድረክ ላይ አልወርድም ብሎ በጣም ብዙ ውዝግብ ፈጥሮ ነበር። ያው አሜሪካ ሲሆን ህግ ችግር የለውም አይደለ? ሁል ጊዜ የምንመለከተው ነገር ነው። በትራምፕ ጊዜ ደግሞ ሰፋ ያለ ነገር ይመስለኛል። ለማንኛውም መብዝተን እናመሰግናለን።